ሰላም ጤና ይስጥልን ውድ የቤንጃፖር ተከታታዮች እንደምናላችሁ። ይኸው ዛሬም በሰሞንኛ ያነጋግራሉ እናወራቸው እንማርባቸዋለን ያላቸውን ጉዳዮች አንኳር የሆኑ ጉዳዮች ይዘን ተመልሰን መተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ዛሬ ከፍታችሁ የምታዩን ሰዎች ካላችሁ እንኳን ደህና መጣችሁ እንላለን። ቻናሉ ቤንጃ ፖድካስት ይባላል። በተለያዩ ሰሞንኛ ሀገራዊ ጉዳዮች ላይ አተኩረን እንወያያለን። አቅራቢዎቹ ለዛሬ እንግዲህ እኔ ብስራትና ቻፒ እኔም አለሁ። እንግዲህ ቤንጃ እስካሁን አልተመለሰም። እንግዲህ በጊዜነት ለራሱ የሰጠው ስም አለ። ቢኒ ተሙ ነው ያልከው? ተሙ ፌኩ ተሙ ብሏል። ፌኩ ቢኒ ሆኗል። ግን አብዛኞቻችሁ ቻፒን ታውቁታላችሁ በቻፕ ስቶሪ። ትላንትናም ኮሜንት ላይ የመጀመሪያው ላይ አስቀምጠን ነበረ። እሱ የሚሰራቸው ምርጥ የሆኑ ስቶሪዎች አሉ። በጣም የሚገርም ስራዎች ነው የሚሰራውና ዛሬም እንግዲህ የመጀመሪያ ኮሜንት ላይ እናስቀምጣለን። ይህን ቪዲዮ አይታችሁ ሲጨርሱ የእሱን እንድታዩት ግብዣ ነው። ማይ ፌቨራይት ፕሮግራም ስለሆነ ጭምር እንድታዩት ግብዣ ነው። እኔ ከምለው በላይ ስራ ስለሚናገር በጣም የምቀናበት ስራ ነው። የምቀናበት ስለ ደስ የሚል የተለየ ብዙ ነገሮች የማላቃቸው ነገሮች ነው ባይዘዌ አንተ ፕሮግራም ላይ ያወቁ ይሄ የሚደረጋል እንዴ እንደዚህም ተደርጓል እንዴ እና ያልተነገረ እንጂ ያልተደረገ የሚለው ያልተነገረ እንጂ ያልተደረገ ነገር የለም የሚለው ጥሩ ገላጭ ነውና ብዙ ነገሮች ከዛ ፕሮግራም ላይ ታተርፉበታላችሁ ብዬ አስባለሁ። ውድ ተመልካቾች እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ይህን ቪዲዮም ላይክ አድርጉ። ነባሮችም ሌላው በዚህ ቻናል ላይ ምርትና አገልግሎታችሁን ለማስተዋወቅ የምትፈልጉ መልእክት ለማስተላለፍ የምትፈልጉ በተለይ ደግሞ አሁን ከአዲስ ገና በዓል ጋር ተያይዞ ማስተላለፍ የምትፈልጉት ማስታወቂያ ካለ በስር በምታዩት ስልክ ቁጥር ኮንታክት ብታደርጉን መነጋገር እንችላለን። እንግዲህ የኔም ሰብስክራይብ አድርጉ ጭቅጨቃ ሰልችቷችኋል ማለት ነው። ከሰልቻችሁ ዘንዳ 55,000 ወደ 60,000 አስገቡኝ እላለሁ። እኔ መጨቅጨቄን አልተውም። ወደ ቢኒ እንጣልበትና እሱ ሲመለስ እሱ ይጀምራል። እንግዲህ ውድ ተመልካቾች ቢኒ በስራ ጫና ምክንያት ነው ያልመጣው ያልተገኘው እና ይመለሳል ሳይሆን ስራዎች አስገዳጅ ሁኔታዎች ያው የበዓል ስራዎች አስገዳጅ ሁኔታዎች ላይ ስላለ ነው ይመጣል። ያን ለማለት ነው። ሰላም ቻፒ። ሰላም ብስሬ። እንግዲህ ዛሬም ተመልሰን መጥተናል። እንግዲህ በዛሬ የያዝናቸው ጉዳዮች 4 ጉዳዮች አሉ እንድናይባቸው ምንፈልጋቸው ሰዎች እንዲያውቋቸውም እንዲሰማቸውም ያው የተወሰኑትን ቢያውቋቸውም ደግመን ደግሞ የራሳችንን ምልከታና እይታ ማስቀመጥ ስላለብን ማንሳቱ አይከፋም ብዬ ስለማስብ ነው። ሰሞንኛ ጉዳዮች ላይ ከተነሳው የመጀመሪያው በስንቱ ነው። በስንቱ እንግዲህ ሁላችንም የምንዝናናበት የምንስቅበት ከዛም ውጭ ደግሞ በአንዳንድ መልኩ ደግሞ አከራካሪ የሆነ የቴሌቪዥን ሲትኮም ነው። ኢቢኤስ ላይ የሚተላለፍ የነበረ ፕሮግራም ነው እና እስቲ አዲስ ነገር ተሰምቷል ተብሏልና እስቲ ቻፒ ምንድነው የተሰማው እስቲ ብትነግረን። በስንቱ ከኢቢኤስ ጋር የነበራቸውን ኮንትራት እንደጨረሱ ነው የተሰማው። ለ3 ዓመታት ያህል የነበራቸውን ከኢቢኤስ ጋር የነበራቸውን ድራማ ያው ጨርሷል። አብሪኮም መልቲሚዲያ በሚለው ስራ የነበረው ማለት ነው። እና እንግዲህ ቀጣይ ደግሞ ምንድነው ዕጣ ፈንታው የሚሆነው ዝርዝር መረጃ ያው ወደፊት ቀስ እያለ የሚወጣ ይሆናል። ያዝናናህ ነበር አንተ ድራማው? እስቲ እንደወርስ መጣል። ስለዚህ ከዚህ በኋላ በኢቢኤስ አይታይም ማለት ነው። ምናልባት እንግዲህ ዝርዝር መረጃው ስላልወጣ አሁን ላይ ያንን ለመናገር ትንሽ ከባድ ነው። ከዚህ በኋላ በኢቢኤስ አይታይም ብሎ ለመደምደም የምንችለው አይደለም። አሁን ግን ለጊዜው ጨርሰዋል። ያው ሲትኮሙ ያንተንም ጥያቄ መልስልና እኔም ያንተን ጥያቄ ጠይቀሃለሁ። ያዝናናኛል ሆነን ለመናገር በጣም ስቃለሁ። ወይ እንግዲህ እዚህ ሀገር ስለሆንኩ ትንሽ ከስትረሱ ምንትን ለማለት ትንሽ ነገር ስለሚያስቀኝ ሆነ አላውቅም፣ ያስቀኛል። እያንዳንዱ የራሳቸውን ካራክተር አላቸው። ባለቤቱም እሱ በስንቱም ልጆቹም የባለቤቱ ቤተሰቦች አባት እናት ሙሌ ወንድምየው
የየራሳቸው የሆነ ካራክተር አለ። በዛ ልክ ደግሞ የሚያሳስበኝ ነገር አለ። ለምሳሌ አለ እንደዚህ አይነት ቤተሰብ እኮ ብዙ ጊዜ እንደውም ትንሽ የሚያጭቃጭቀው የበስንቱ ነው እንጂ እንደዚህ አይነት ቤተሰብ አለ። ያዝናናኛል ብቻ ወደዛኛው ወደ በስንቱ ካራክተር የበስንቱ ለምንድን ነው የሚያጨቃጭቀው? ለምንድን ነው ሁል ጊዜ የበስንቱ ሁል ጊዜ እሱ ሞኝ አትለው እንዴት ልብዬ ልግለጽ፣ የዋህ አትለው ብቻ የሆነ ቦታ ላይ ቆመ በስህተቶች የተሞላ ሰው ነው ብዬ እንደዛ ተደርጎ ነው ካራክተር ሲሳል የሳሉት። ከሱ የምንማራቸው ነገሮች የሉም ያሉ በተለይ ሰዎች ልብ ብለው ይዋቸው አይዋቸው አላቅም። በድራማው መሀል በሲትኮሙ መሀል ላይ የሚያስተላልፏቸው መልእክቶች አሉ። ሶፋ ላይ ቁጭ ብለው መጀመሪያው ላይ እንደውም እንደዚህ ላት አለው ምናምን ነገር አይደለ እንዴ ከካሜራማኑ ጋር የሚያወሩ ንግግሮች አሉ። የውስጥ ሀሳባቸውን የሚገልጹበት ማለት ነው። ሀሳባቸውን ያው ለኔ ትልቁ ትምህርት ብዬ የማስበው እሱ ጋር ነው ያለው ለኔ ቁም ነገሩ። መጨረሻ ላይ ከዛ በኋላ በስንቱና ሚስቱ እንግዲህ መስከረም ነው የምትተወነው፣ ሚስቴው ስሙ ጠፋኝ እና ሂሩቴ እሷ መጨረሻ ላይ ቁጭ ብለው የሆነ ነገሮች ሜስ ከተፈጠሩ በኋላ ብዙ ኮንፍሊክቶች ተፈጥረው መጨረሻ አርጊው አድርገው የሚያስተላልፏት መልእክቶች አሉ። በጣም ወሳኝ የሆነች መልእክት ነው የሚያስተላልፏት። እሷን ፎከስ አረጋታለሁና የሚያነሱት ኢሹ እውነት ለመናገር ማህበረሰቡ ላይ ያለውን ነገሮች በሙሉ ነው የሚያነሱት። ስፔሻሊ በእያንዳንዱ ትዳር ውስጥ ያሉ ሰዎች ውስጥ ያሉ ችግሮችን ነው። ግን ትንሽ ኮምፕሌን ያለው ምንድነው ሁሌ ማነው እንትናን ጅል ወይም ደግሞ የዋህ አላቅም ለአገላለጼ ለቃል ይቅርታና ለሱ የተሰጠው እንትን ልክ አይደለም ብዬም ስለማስብ ነው። በዛ ልክ ነው እሱ የተሳለው ካራክተሩ ቆፍጠን አላለም። አዎ ይሄ ሁሌ አንዳንድ እንዴት ነው በቃ ስህተቶች መነሻቸው ከሱና ከሱ ብቻ ነው የሆነው። ግን ምናልባት ያን ኮሜዲ መፍጠር የሚችሉበት እኮ መንገድ እሱን እንደዛ በማድረግ ይሆናል። ምናልባት እሱ ስህተት ባይኖረው ወይ እንደዛ የዋህ ባይሆን ምናልባት ያ ኮሜዲነቱ ይጠፋ ይሆናል። አዎ አይ ሁሉ ጊዜ ስልህ እንደ ኮስተር ያድርጉት ምናምን ብቻ ሳይሆን የጥፋቶች መነሻ ሁላ እሱ ብቻ ባይሆን ለምሳሌ ምክንያቱም አንዳንድ ጊዜ ምናስተላልፋቸው ነው ያ ለእኔ እንደዛ ነው የማስበው። ለምን ሰው ነህ፣ ማንም ፍጹም የለም፣ ስህተት ይኖራል። እሷም እኮ አታጠፋም እያልኩ አይደለም። ለምሳሌ ቀለል አድርጋ የምታያቸው ግን መነሻ የሚሆነው የስህተቶቹ መነሻ የሚሆነው በስንቱ ነው የሚሆነው። ያ ደግሞ ማህበረሰቡ ላይ የሚፈጥረው ትልቅ ተጽዕኖ ስላለ በዛ መንገድ ቢቃኝ ስቲል ነው። እኔ የሚገርምህ 3 ዓመት አንድም ፓርት አላመለጠኝም። አይዋለሁ ወደዋለሁ እንደዛ መሆኑ ግን ደግሞ ቢስተካከል ብለህ የምታስበው ነገር ነው ያለ ስለመሰለህ። እስቲ አንተ እንዴት ነው የምትረዳው? ትወደዋለህ እንዴት ነው? እስቲ አንተን ስሜት ደግሞ እንስማ። የተወሰነ ያህል ነው የተከታተልኩት። እኔ ከተወሰነ ጊዜ በኋላ አልተከታተልኩም በተለያየ ምክንያት ጊዜ መጣበብ ማለት ነው። እና ግን ደስ ነው ያዝናናኛል። አሁን አንተ ባየበት እንትን አላየሁትም፣ ያዝናናኛል። የምሰማው ግን ምንድነው ትንሽ ወንዶችን ጫን የሚያደርግ ድራማ ነው ሲባል ከብዙ ቦታ ሰማለሁ። ወንዶችን ትንሽ ጫን የሚያደርግባ ትንሽ እንዴት ነው ሴቶቹ የገነኑበት ወይ ሚስትየው እንደዛ ያዝናናኛል። ግን በኮሜዲነት እኔ በደንብ ተዝናንቼ ነው። ያው ሞኝነቱም የዋህነቱም ሁሉም እንዳለ ሆኖ ከሷ ፋሚሊዎች ጋር ያለው እኔ ያዝናናኛል። አዎ ማዝናናት ብቻ ሳይሆን አሁን በስንቱ ላይ የሚነሳው ነገር ትቀበለዋለህ ወይስ ላይክ እንዳንድ ካራክተር የሆነ ቦታ ምልህ የሆነ ከሆነ ቦታ መፍጠር አለብህ ኮሜዲነቱ፣ አለበለዚያ ቦሪንግ ይሆናል። እሱ ነው ግን የምታስተላልፈው ላይክ ማሳቅ ስላለብህ ብቻ ሁሌ ያንን ካራክተር እንትን ማለት አለብህ። አንዳንድ ማትቀበላቸው ብሎ ለማለት ይከብዳል። በእርግጥ ደስ የማይሉ ኤፒሶዶች ይኖራሉ። እኔ ከተወሰነ ጊዜ በኋላ መመልከት ስላቆምኩ ለምሳሌ አሁን ይሄኛው ብዬ ወዲያው ከአይምሮ አውጥቼ የምነግርህ እንትን የለም ለጊዜው። ግን አሉ በማይበትም ወቅት ባይሆን ብለህ የምትላቸው ገባህ እንዲህ ቢያደርጉት ኖሮ ወይ ባይሆን አንዳንድ ምናልባት የነጮች ሀሳብ ሊሆን ይችላል፣ የነጮች ባህል ሊሆን ይችላል፣ ገባህ እኛ ጋር ማሄድ ነገር ሊሆን ይችላል። እዛ ጋር እነሱ ጋር ስለተደረገ እኛ ጋር መደረግ አለበት በሚለው እንትን አለ። ከዛ ውጪ ግን በኮሜዲነቱ ተዝናንቼ ስቄ ምናምን ነው ባይሆን። አዎ ኮሜዲነቱ ላይ ምንም ጥርጥር የለውም። እዛ ላይም የተሳተፉት ተዋናዮች በጣም አንቱ የተባሉ ናቸው። እንግዲህ እነ መስከረም እና አለማየሁ ታደሰ እነ ማነው ወንድሟ ማን ሙሌ ሆኖ የሚሰራው እንግዲህ ወደ ተመልካቾች ይቅርታ ስም ላይ ችግር አለብኝ። ቢኒ የስሙን ችግር ለኔ ሰጥቶኝ ነው ሄደው ስም ይሳሳት ነበር እሱ
አዴ ኮሜንቱን ላይክ በስነ ስርዓት ስምና ቁጥር ላይ በትክክል ካለ ቶ በጣም ነው እንትን የሚለውና ስም ላይ ችግር እንኳን አለ ለየሱን ተቀብየው ነው ያለሁት ኤኒዌይስ እና ቤተሰቦች ሆነው የሚሰሩት አባትየው ስዩም ነው እንግዲህ ሚስትየው ነች የጠፋችብኝ አርቲስት አንቱ አይባልምና አይባልም እንዴ አንቱ በልልስል ነው ካፌ ነው የመለስከኝ አርቲስት አንቱ አይባልም እኮ ለምን እንግዲህ እሱም ብንጠይቃቸው የቤተሰብ ያህል እንግዲህ ለኔ ትርጉም የሚሰጠኝ ምንድነው የቤተሰብ ያህል ስለምናቃቸው ስለምንቀርባቸው ምናምን አርቲስት አንቱ አይባልም በስነ ስርዓት አይባልም ነው የሚባለው በቃ አንተ ነው የሚባለው ወይ አንቺ ነው ለዛ ነው ካየ አንቺ ያሉ ትልቋን የሚያወሩት ትልቁን ሰውየው አንተ ያሉ እንግዲህ ዛሬ ገና መስማቴ ነው አንተ አይባልም የሚባለው አርቲስት አንተ አይባልም የሚባለውን ሐሳብ ማለት ነው ያው ስጠራቸው ስታወራቸው ነው ስፔሻሊ በሲያወራቸው በጋዜጠኛም ኢንተርቪው ሲደረጉ ምንም ነገር ላይ አንተ ነው የሚባሉትና እስቲ ውድ ተመልካቾች ይሄን ነገር እሱ አላወቅም እስቲ ምን ያህሎቻችሁ አንተ ወይም ደግሞ አንቱ አይባልም ይባላል አይባልም የምትሉ የምታውቁትና ከዛ በላይ ግን ምክንያቱን የምታውቁ ሰዎች ካላችሁ ብትነግሩን ብዬ ላለሁ በኮሜንት ብትነግሩን ለማንኛውም በስንቱ ከዚህ በኋላ የሚገርመህ ሲዝን ብሬክ ላይ ነበሩ የመጨረሻው እንትን ሰዎች ሁላ ተደናግረው ነበር መስኪ እርጉዝ አይደለችም በኢንስታግራም ላይ ደግሞ እርግዝናዋን አውጥታለች እንትን ላይ ትሰራለች አለማየሁ ታደሰ መስከረም አበራም ቃና ቲቪ ላይ ፕሮግራም የራሳቸውን ፕሮግራም ጀምረዋል እና እዛ ላይ እርግዝናዋ ይታያል እዚህ ላይ አይታይም ያው ሲትኮሙ አንዴ የሚቀረጽ ነው ባክሎክ ስለሚያዝ በዛ ምክንያት ነውና ያ ይሄን ይመስላል እንግዲህ ቶሎ ዲል አድርገው ከሌላ ቴሌቪዥን ጣቢያ ጋር ወይም ደግሞ ከራሱ ከኢቢኤስ ጋር ቶሎ ይመልሳሉ ያስባለሁ ያ ወይ ሌላ መልቲሚዲያ ይዘውና ይቀጥላል ወይ እነሱ ናቸው እንግዲህ የሚያውቁት ያ እስቲ ሁለተኛ የታክስ ምንድነው ሶሻል ሚዲያ ቲክቶከሮች ወየውላችሁ ጉዳችሁ ፈላ የሚያስፈልጉ ህግ ወጥቷል መሰለኝ እስቲ ምንድነው ታክስ እንዲከፍሉ ነው ኮንተንት ክሬተሮች ያው ታክስ መክፈል አለባቸው የሚል ነገር መክፈል ሊጀምሩ ነው ኢትዮጵያ ውስጥ ኮርስ ሌላው ሀገር ያለ በአገሩ ደንብ ይከፍላል ኢትዮጵያ ውስጥም አሁን እንደዛ መክፈል አለባችሁ ተብለዋል እና ያንን የሚያስኬድ አሰራርም ሊዘረጋ ነው ከዩቲዩብ ከቲክቶክ እና ከሌሎች ማንኛውም ዲጂታል መድረኮች በሁሉም ፕላትፎርም ግለሰብ ሊሆን ይችላል ተቋም ሊሆን ይችላል ከሚያገኙት ገቢ ላይ ግብር መክፈል እንዲከፍሉ መንገድ እየተሰራ ነው ምን ይመስላል ደንገጥ ያልክ ይመስላል እቺ ዜና ላይ አዎ ማለት እኮ ነው ከዚህ በኋላ ባትመጣብን ይሻላል የሚል አይነት አስተያየት የሚሰጡ ይመስለኛል እንደዚህ አይነት መርዶ ይዞ መምጣት ሲዘን የምትመጣው አንተ ጥፋልን ከዚህ ነው መንባል የሌሎች ሀገሮችንም ምን ይመስላል የሚለውንም በተወሰነ መልኩ የምታውቀው ነገር ካለ እናየዋለን ግን አሁን ባለው እንዴት ብዬ እንደማላውቅም ምክንያቱም ቲን ምናምን ቲን ነምበር ያወጣሉ እሱም አሁን በቅርብ የመጣ እንትን ነው ይክፈሉ አይክፈሉ እንግዲህ ፕሮፌሽናሊ እስከሰሩት አሁን እኔ መክፈላቸው ላይ ሳይሆን ምንድነው መለኪያው በምን አይነት ገቢ ላይ ያሉ ሰዎች ምን አይነት ገቢ በሶሻል ሚዲያ ላይ የሚያስገቡ ሰዎች ናቸው መክፈል ያለባቸው የሚለው ነው አሁን ለኔ ትልቁ እሱማ እርከን ይወጣለታል አሁንም ቢሆን እኮ ማንኛውም የደሞዝ ተከፋይ ወይ ነጋዴም ቢሆን እርከን አለው አይደል ሁሉም አንድ አይነት ቀረጥ አይደለም የሚከፍለው አይደል ከዚህ እስከዚህ ገቢ ይሄን ያህል ከዚህ እስከዚህ ገቢ ይሄን ያህል አይደለም አሁን ያለው አሰራር ኖርማል ለምሳሌ ደሞዝ ተቀጣሪዎች ብናይ ከዚህ እስከዚህ ይሄን ያህል ትከፍላለህ ፐርሰንቱ አሁን አላቀው ግን አለው እርከን አለው አለው ደረጃ ሀለ አምሮሃት ግብር ተከፋዮች ተብሏል የሚመስለኝ አሁን እነዚህም እንግዲህ የሚመስለኝ በሚያስገቡት ገቢ ልክ ይመስለኛል መቼም ሁሉንም በአንድ አርገህ አንድ አይነት ቀረጥ ክፈሉ ለነሱም ፌር አይሆንም ምክንያቱም ብዙ የሚያስገባለ ትንሽ የሚያስገባለ ግን መሃል ላይ እርከኖች ያሉት ይመስለኛል ሲሰሩት አሁን ግን ትሬንዱ አሁን ለምሳሌ ሊወል እንግዲህ አንዷን ፕላትፎርም የሶሻል ሚዲያ ፕላትፎርም ነጥለን እናውጣትና በቲክቶክ ላይ ምክንያቱም አብዛኛው ቲክቶከር ነው ዩቲዩብ ላይ ብዙም ተሳትፎ የለም ምክንያቱም ቀላል አይደለም እንደ ቲክቶክ ቀላል አይደለም ዩቲዩብ ግን አሁን ቲክቶክ ላይ ሁሉም ሰው እኩል ገቢ ያገኛል ማለት አይደለም እኩል አይነት ተደማጭነት ወይም ደግሞ በአንድ ማስታወቂያ እንኳን በአንድ ድርጅት የሚከፈል ክፍያ እኩል አይደለም የሚሆነው ፕላስ ቲክቶክ ራሱ በራሱ የሚቆርጥብህ ብር አለ
ትላንትና በሰራነው ፕሮግራም ላይ ያነሳናቸው ነገሮች አሉ። ቲክቶክ ስንት ፐርሰንት እንደሚቆጥር ያየንበት ሁኔታ አለና ከዛ ላይ ተቆርጦ የሚመጣ ብር ነው እንግዲህ መልሶ ደግሞ ከእንደገና የሚቆረጥ ይመስለኛል። አሁን እንግዲህ ታክስ ከዛ ውጭ ደግሞ እንግዲህ እንደ ገቢ ከተቆጠረ በአጠቃላይ ከቲክቶክም ውጭ የምትሰራቸው ማስታወቂያዎች ሁላ ታሳቢ ይደረጋሉ ማለት ነው ወይስ በቲክቶኩ ብቻ እዛ ላይ በምታስተላልፋቸው ፕሮግራሞች? አሁን እንግዲህ ዝርዝር አፈጻጸሙ ሲወጣ የምናየው ነገር ሊሆን ይችላል፣ ግን how to manage them የሚለው ትንሽ ለኔ ግራ ስለገባኝ ነው። ሎጂካሊ ካሰብከው ግን ያው በዛ በቲን ነምበር ወጣ በኋላ በሚገባው አካውንት ከጊፍትም ይሁን በምንም ይሁን በአንድ አካውንት ነው አይደል የሚሰበሰበው? ያሁላ ላይሰበሰብም ይችላል። አሁን ለምሳሌ ዩቲዩብ ላይ አካውንትን ስታስገባ አንድ አካውንት ነው የሚኖር። በሁለት በሶስት በአራት ልታደርገው አትችልም። ከአንድ ቻናል ለምሳሌ እና አንድ ቲክቶክ ባለቤትም እንግዲህ ሲያስገባ አንድ አካውንት ነው ሊሆን የሚችለው ብዬ ነው የማስበው። ጊፍትን ቢሰጠው ከማስታወቂያም ቢሰራ ከምንም ሄዶ እዛ አካውንት ላይ ነው ገቢው የሚደረግለት። ያን አካውንት ደግሞ መንግስት ካወቀው ያው ከዛ ላይ ካልኩሌት ተደርጎ ቀረጥን ትከፍላለህ ማለት ነው። እንደዛ ነው ሞስት ፕሮባብሊ ሊሆን የሚችለው። ወይም አሁን ግን ስታስበው ራሱ የግብር አከፋፈሉ ትላንትና ያወራ ነው አለ አብዛኛው ፓርት ቲክቶክ ነው የሚወስደው። እንደው አንበሳውን ብለን ብናስብ አንበሳው እንግዲህ ከወገቡ በታች ቲክቶክ አስቀርቶታል። ከወገቡ በላይ ነው እንግዲህ ሁለት እጅና ጭንቅላት አለው። ሁለት እጁን ደግሞ አሁን መንግስት በቀረጥ ይወስደዋል። አንተ ጭንቅላቱን ጎፈሩንና ደረቱን ይዘህ ነው የምትቀረው ማለት ነው። ተቆራርጦ እሺ ያ እንደዛ ነው ሊሆን የሚችለው ብዬ ነው የማስበው። ያው በዛ በአንድ አካውንት ከዛ አካውንት ላይ ያየዋል። እሺ ጨርስና ከዛ ላይ ካልኩሌት ይደረጋል ብዬ ነው የማስበው። ሎጂካሊ የሆነው መንገድ ያ ነው። እንደው አሁን እቺ ባነሳት በስጋዋ እንትን እኔም ጥያቄ ልጠይቅህና እዛው ላይ ከደረሰች እቺ ከአንገቷ በላይ ደግሞ በቲክቶክ ምን አለ መሰለ ጊፍት ትሰጣለህ። ደግሞ ካለህ ላይ ደግሞ ጆሮ ቀንሰህ ወይም ላሱን ወስደህ ለሌላ ሰው ደግሞ ትሰጣለህ። እሱን ምንድነው እንዴት ነው እንደ ወጪ ነው ኤክስፔንስ ነው የሚያዘው ማለት ነው? አሁን ክፈል ስትባል የቲክቶክ ላይ የትመርቃውን ዩቲዩብ ላይ ስትመጣ አንተ ጊፍት አትሰጥም። የሚሆነው ምንድነው ከፈለክ ላይቭ ላይ ትሰጣለህ። አይ የኦነር ሆነ የዩቲዩብ ባለቤት ሆነ ለምሳሌ የምታገኘው ገቢ ወራይ ይገባል። ግን አሁን እንደ ቲክቶከሮች ዩቲዩበር ለዩቲዩበር አይሰጥም ማለት ላይቭ ገብተህ እንደ ፕላትፎርም የተለያየ አሰራር ስላላቸው አለ። ሱፐር ታንክስ ምናምን አለው እኮ እሱ ተመልካች ነው የሚሰጥህ። እንደ እኮ አንተ አሁን ለምሳሌ አንተ አንድ ዩቲዩብ አለ ሌላ ስታይ ልትሰጠው ትችላለህ። ግን ያን ያህል አይደለም። አሁን ሪፒቲሽኑ ካየኸው ብዙ የተለመደ አይደለም። በእኛ በተለይ በእኛ ድንገት አሁን የምታስይዘው ወጪ ብለህ የምታስበው ነገሮች ዩቲዩብ ላይ ምንድነው ዩቲዩቡ ለመስራት ብለህ የምታወጣቸው ኮስቶች ካሉ የእቃዎች ለምሳሌ ያለ ካሜራዎች፣ ላይቶች፣ የተለያዩ ለዩቲዩቡ ይረዳሉ ብለህ ብዙ የተለያዩ ነገሮች እንግዲህ ቭሎገርም ከሆንክ የተለያየ ሀገር ስትሄድ የምታወጣቸውን ኤክስፔንስ ልታስይዘው ትችላለን። ኤክስፔንስ አሁን የቲክቶኩ አንድ ስልክ ነው የመጀመሪያው ትልቁ ኤክስፔንስ እና ኢንተርኔት ነው። ሆል ታይም ቁጭ ብለህ ነው እንግዲህ የምሰራው ማለት ጌም ብቻ ሳይሆን በቲክቶኩ ብዙ ኮንቴንት የሚሰሩ ልጆች አሉ። የፉድ ሪቪው የሚያደርጉ አሉ፣ የተለያዩ ሆቴል ሪቪው፣ የተለያየ ነገሮች ሪቪው የሚሰሩ አሉና አሁን እነዚህ እንግዲህ ለምሳሌ ያለ ጊፍት ይሰጣሉ። ጊፍቱ እንደ ኤክስፔንስ ነው የሚያዘው ወይስ መስጠት የለብኝም ብለህ ነው የምትይዘው? ማለት አሁን ህጉ ሲወጣ እንደነዚህ ነገሮች ከምን አንግል ነው ኮንሲደር የሚያደርገው? ታክስ ካሰብከው ያወጣሁትም ወጪ ይሄን ያህል ነው ማለት ስላለበት ሲመልስልኝ ግን ጊፍቱንማ ኤክስፔንስ አድርጋ ከያዝከው ሊሆን አይችልም። ምክንያቱም እኔ ለምሳሌ ልበል እኔ ቲክቶክ ብሰራ እንዳለ ልክ ያገኘሁትን ጊፍት አድርጌ እሰጥሃለሁ ላንተ። ያ ማለት ምንድነው? ታክስ አልከፍልም ማለት ነው። ጊፍቱ እንደ ኤክስፔንስ ከሆነ አንተ ደግሞ መልሰህ ትሰጠኛለህ በሚቀጥለው። ገባ? እንዲህ እያለ ሊቀጥል ነው። ግን የሚቆጥረው ጊፍቱ ጊፍት ነው። ግን እዛ አካውንት ውስጥ ከገባ ከዛ ካልኩሌት የሚያደርጉ ይመስለኛል። ያንን ማስረጃ ማለት ግብሩን ስትከፍል የገባውን ማስረጃ እያሳየህ የምትከፍል ይመስለኛል። ስለዚህ ሊሆን የሚችለው ብዬ የማስበው ወሩ መጨረሻ ላይ ይዘጋል። ዩቲዩብም ቲክቶክም እንደሚዘጋው ሂሳቡ ማለት ነው የሚወርድበት ታይም ላይ ማለት ነው። ያቺን ነች እንጂ የምትቆጠረው በመሀል ላይ የምትሰጠው ነገር አይታሰብም ማለት ነው። እንደ መንግስት ሆነ አስበው አንተ እስቲ ማለት የሆነ እንደዚህ ወይ ቀረጥ ልታስከፍል አስበህ አንድ ሲስተም ብትዘረጋ ጊፍትን እንደ ኤክስፔንስ ትቆጥረዋለህ። አሁን እንደ ስራ ማስኬጃ ልትቆጥረው ከቆጠርከው አስበው እንደዚህ አይነት አሁን የነገርኩህ ክፍተት ይፈጠራል። አሁን እኔም እኮ እንዴት መሰለህ እንደ ክፍተትም ስለቆጠርኩት ነው። ክፍተት ምልህ ከምን አንግል ነው
ጌመር ሆኖ ወይም ደግሞ የዩቲዩብ የቲክቶክ ኮንቴንት ክሬተር ሆኖ ላይቭ እኮ የማይገባም ሰው ምንም እኮ ይኖራል፣ ዝም ብሎ ብቻ የሚሰራ። ግን ፕላትፎርሙ ደግሞ ከሌላ ፕላትፎርም የሚለየው ምንድን ነው? ጊፍት ትሰጣለህ፣ ትቀበላለህ። በምትሰራው ላይቭ በገባህ ቁጥር ነው እሱ የምታገኘው። ላይቭ ካልገባህ ጊፍቱንም አታገኘውም ሲጀምር። ያ ጊፍት ግን ሲጨመቅ ዞሮ ምንድን ነው? ሳንቲም ነው፣ ገንዘብ ሳንቲም ነው። እሱ ሳንቲም ነው። ቫሊዩ አሁን ጊፍት ብለን የምንለው ኮይን የሚባለው እኮ በሳንቲም ቫሊዩ አለው። ለምሳሌ ቅድም 36 የአንበሳው ለምሳሌ 36,000 ኮይን ነው። የዛ ቫሊዩ $400 ነው። እና ያን ነው እንትን የምንለው። ግን አሁን ላይክ እንዴት ማኔጅ ያደርገዋል? ክፍተት አይፈጥርም ወይ የምልህ ሰዎች ከፈለጉ ሌላ አካውንት ከፍተው እንደው ለመንግስት የሆነች ሰጥተው እንዳይሆን ብዬ ነው። ግን እዚሁ ካቴና አምጥቶ ማሰር ነው አንተንም በአንድ ለመሰለ ቻፒ። ከዛ ክትከፍትና ያ ሰው ላይ እንደገባ አድርገህ ትሰጠዋለህ። የዚህኛው ደሴም ባለቤት ነው የሚሆነው የአንድ አካውንት የሁለቱም አካውንት። ያኛው ሬጂስተር ዳውንም አናውን በሚል ማለት ነው። ያኛው ፐርፐዙ ምንድነው? በቃ ዳርክ የሆነ ነገር ላይፍ ሲገባ ታሳየዋለህ። ግን ላይፍ ስለገባ ብቻ ዝም ብለህ ትለቅለታለህ። ብርን ከዚህኛው ወደዛኛው ትራንስፈር አድርገው ማለት ነው። አት ኤንድ ኦፍ ዘ መንዝ አንተ ጋር ምንም አይነት ነገር አይኖርም ማለት ነው ባንክ ላይ የሚወርድ። ስለዚህ ይሄ ክፍተት አይፈጥርም። ይሄ ምን ይባላል መሰለህ? ታክስ ማጭበርበር ይባላል። ፍራውዲንግ ነው። ያ ታክስ በማጭበርበር ትወርዳለህ ዘብጥያ። ለዛ ነው ጊፍትን እንደ እንትን ልትቆጥረው አትችልም፣ እንደ ኤክስፔንስ ልትቆጥረው አትችልም። እዛ አካውንት ውስጥ ከገባ ከተሰበሰበ ገንዘብ ላይ ነው ታክሱ ልታስብ የምችለው። ጊፍትም የላከው ያ ጊፍት የተቀበለው ሰው በዛ ወር መጨረሻ ላይ የገባው ገቢው ተተምኖ የሚከፍለውን ይከፍላል። ገባ? ኦኬ ብዬ ነው የማስበው። እንግዲህ ዝርዝር አሰራራቸውን ደግሞ እነሱ ሲያወጡልን የምናየው ዝርዝር አፈጻጸሙ እነሱ ሲያወጡት የምናየውና። ለማንኛውም እንግዲህ ውድ ተመልካቾች ቲክቶከሮቻችን እንግዲህ ታክስ ይከፍላሉ ከዚህ በኋላ ተብሏል። ዝርዝር አፈጻጸሙ ደግሞ እንዴት ነው የሚሆነው ሲወጣ ቴሌግራምም ፌስቡክም ሁሉም ፕላትፎርም ነው። እኛንም ይመለከታል አይደል? ማንኛውም ቴሌግራምም ትልቅ ቻናል ያለው ሰው በዛ ማስታወቂያ ምናምን የሚሰራ ምናምን ገንዘብ የሚያገኝ ያንንም ያካትታል። ግን አንተ ካልከው ከይሄ ጊፍት ከሚሰጡት ምናምን ካልከኝ ይልቅ ማስታወቂያ በቪዲዮ የሚያሰሩ ማስታወቂያ አሰርተው ገንዘቡ ቲክቶክ ላይ አይደለም ይከፈል፣ በሌላ አካውንት ነው ላንተ ይከፈል። እሱን እንዴት ይቆጣጠሩታል? እሱን ለመቆጣጠር ከባድ ነው። ያ እሱ ምንም ማድረግ አይችሉም። ምክንያቱም ተመዝግቦ የሚመጣው ሰው ይኖራል። ኦኬ የሚመዘገበው ታክሱን ከፍላለሁ ብሎ የሚመጣ ቲክቶከር ወይም ደግሞ ሶሻል ሚዲያ ኮንቴንት ክሬተር እንግዲህ ቁጭ ብለህ አመቱን ሙሉ የሰራቸውን ቪዲዮ ልታይ ነው ማለት ነው። እንዴ ብታይ ስንት እንደተከፈለኝ እኔ ካልነገርኩት በምን ያውቃል? እሱማ ዲል የምታደርገው አንተ ለምሳሌ መጥቼ ካሽ ብሰጥህ በካሽ ብከፍልህ ማስታወቂያውን ታስገባልኛለህ። ገባ? ያ ገንዘብ ወሩ መጨረሻ ላይ እዛ ጋር አይታይም። ካሽ ነው የሰጠኸኝ እኔ ጋር ነው ያለው። ከቲክቶክ የገባው ገቢ ብቻ ነው እዛ ጋር ሊታይ የሚችለው፣ ወይ ደግሞ ከዩቲዩብ ወይ ከሌላ ገብቶ አባባል ይገባ። እንደዚህ አይነት ማስታወቂያዎችን ተቆጣጥረህ እንትን ለማለት ይከብዳል። ይከብዳል። ከዛ እንግዲህ እንትን እስቲ የሱን ካነሳ ነው እንግዲህ ኦልሬዲ በዚህ እንትን ነው። ትላንትና የታሰረ ሰው አለ። ቲክቶክን ስናነሳ አንድ ቲክቶከር በሰሞኑኛ ጉዳይ እንግዲህ የሰሞኑን ቲክቶከሮች እስር ቀጥሏል። ትላንትናም አንድ ልጅ ታስሯል። ሞ የሚባል ልጅ ወደ ተመልካቾች ሞን ታውቁታላችሁ። ቲክቶክ ላይ እንግዲህ ላይቭ ከሚገቡ ሰዎች ውስጥ አንዱ ነበረ። እሱም እንዲሁ በፖሊስ ቁጥጥር ስር ውሏል። ከትላንት ወዲያ ነው የታሰረው እንደዛ አይደለ? ትላንት መሰለኝ የታሰረው። ትላንት ነው። ኦኬ ትላንትና ነው የታሰረው። ገቢ ተደርጓል። ሌሎቹም እንግዲህ ገብተው ምክር ተሰጥቷቸው ይሆን እንትን ለሌሎቹ ማስተማሪያ ነው ተብሎ ስለሚታሰብ ይሆናል አላቅም። ታስሯል። በተወሰነ መልኩ ልጁ የሚያቀርባቸውን ነገሮች አውቀዋለሁ። ትንሽ አንዳንድ ወጣ ያሉ ነገሮችን የሚላቸው ነገሮች አሉ ደስ የማይሉ። ፕላስ ደግሞ ከሪያሊቲ አንጻር ደግሞ የሚናገረው ነገር አለ ደስ የሚለኝ ነገር ከጊፍት ጋርም ከምንም ጋር ተያይዞ ምናምን። እንግዲህ ሰሞንኛ ያሳሰረው ብዬ የማስበው አንድ ቪዲዮ ነበረ ከጊዜ ጌም ሲጮት ቻፒ እንግዲህ አንተም ቲክቶክሩን ታየዋለህ ብዬ አስባለሁ። ወደ ተመልካቾች እናንተ የምታዩት ነውና ጌም ይሸንፋል። ይሄ የታሰረበት ምክንያት ነው እያልኩኝ አይደለም፣ ግን አሁን ሰሞኑኛ ከመንግስት እያደረገ ያለው ነገር አለ ከባህል ከአኗኗርና ከኢትዮጵያዊነት
ውጭ የወጡ ለህብረተሰቡ ቫልዩ የሌላቸው ነገሮች ብሎ ስለሚያስራቸው ጌም ተጫውቶ ይሸነፋል እና ሲሸነፍ የተጫወተው ከሄለን ወርቅ ሄለን የምትባል ልጅ አለች እንግዲህ ጌመር ነች እሷም ኢትዮጵያ ውስጥ አይደለችም ቅጣቱ የተቀጣው ቅጣት ያናድድሃል በጣም ታዝናለህ ብቻ ብልቱ ላይ ውሃ እንዲያንጠለጥል ያደረገችው ይሄ እንግዲህ የሚሆነው ላይቭ ላይ ነው አሁን ይኸውልህ ለዚህ ማህበረሰብ ምንድነው እየነገር ነው ያለ ነው በተለይ ለማህበረሰቡ እንደኔና ለአንተ ተለጥላለህ አሁን አስገብተው ያንጠለጥሉለታል አዛም ችግር አለ እስር ቤት የሆነ ጊዜ እስር ቤት ውስጥ የሚደረግ ነገር ነበር አይደል አዎ ዋናውን ማንጠልጠል ያሳዩታል ምን ችግር አለ ያለ ጊፍት ማለት ነው ያለ ጊፍት ጥሩ ነገር ያሳከኝ እና ግን አሁን የሚከተሉ ትንንሽ ልጆች የሚያዩ ሰዎች አሉ እንግዲህ የፓረንታል ጋይድ የለም እኛ ሀገር የኢትዮጵያ ወላጆች አስተዳደግ ካየው ስልክን ልጆች የሆነ አክሰስ ያደርጉ ልክ እንደ ኩራት የሚቆጠር ቤተሰብ የበዛበት ሀገር ነው ኢትዮጵያ ላይ ልጄ እኮ ስልክ መክፈት ይችላል ስልክ እኮ መጠቀም ይችላል የሚባልበት ሀገር ላይ ነውና ልክ ይሄን ነገር ሲያይ ወይ ደግሞ አንዲት ልጅ ለአቅመ ቲክቶክ ለአቅመ ሶሻል ሚዲያ ያልደረሰች ልጅ ይህን ነገር ስታይ ነገ ላይ እኔ ማድረግ እፈልጋለሁ ነው የምትለው ምክንያቱም እያንዳንዱ ነገር አሁን ላይ የምታደርጋት ነገር ሶሻል ሚዲያው ላይ እንቅስቃሴዎች ሪከርድ ይደረጋሉ ይቀመጣሉ አርካይቭ ናቸውና ሰዎች ያዩታል እና ቫሊዩስ ምንድን ነው እንደነዚህ አይነት ጌሞች ማድረግ ትላንትና በተወሰነ መልኩ ያነሳናቸው ነገር ስለሆኑ ተይዟል እስቲ አንተ የምትለው ነገር በለና ምናልባት እንደዚህ አይነት ነገሮች ባያረጉ እኮ ሰው አያቸው ገባ ኦኬ ስለዚህ እሺ ይሄ ነው ማስበው ማለት ሰው እንዴት ነው ሰው ስለማያቸው ሰው ሞር የሚያቸው እንዲወጣ ያሉ ነገሮችን ሲያረጉ ስለሆነ ያ የሚገፋፋቸው ይመስለኛል ኦኬ ገባ አባባል ያ ተረድቻለሁ ያ እኛ ባናያቸውና ባንስታቸው ስለ አንድ ጥሩ ነገር ቁጭ ብሎ እንትን ቢናገር ወይ አለ አይደለ ያለውን እውቀት ቢያካፍል ወይ የሆነ ሌላ አይነት ኮንተንት ቢሰራ ምናልባት ሰው ላያዩ ይችላል የሚያዩ ደግሞ እንደዚህ ከሆነ ወጣ ያሉ ነገሮችን ሳረግ ነው የሚያይኝ ብሎ ካሰቡ ወይ ደግሞ ስጦታ የምናገኘውም እንዲህ ስናረግ ነው ብሎ ካሰቡ ያው ያረጋሉ ደግሞ እንደዛ ማድረግ እንደማይችሉ አሁን ደግሞ በህግ ለካከልክል ነው የሚለውን ደግሞ የተማሩበት ነው አይደል ብዙዎች ነው ታስረው የወጡት አይደል ያ ብዙዎች አብዛኞቹ እነዚህ በቲክቶክ ላይ ዋና ናቸው ብለህ የምታስባቸው በረምብ ሰው ያውቋቸዋል ብለህ የምታስባቸው ሰዎች ናቸው ታስረው የተፈቱት እንግዲህ ከዛ በኋላም ወጥተው ሌሎቹ በትላንትም ከትላንት ወዲያም እንዳልነው በማህበራዊ ጉዳይ ላይ እየተሳተፉ ነው ያሉት እሱን ደግሞ አንድ የሚበረታታ ነገር ነው ግን ዞሮ ፎከስ የምናደርገው ማህበረሰቡ ነው ብለን የምንፈርደው እንደኔ እንግዲህ አሁን አንተም ከምትለው አንፃር የምንረዳው አትቀላቅለኝ እኔ ነው አይዞ ማህበረሰቡ ስንል ራሴን ልቻል ምንድነው ለማለት የፈለኩት እኛ ጊፍት ስለምንሰጣቸው እኛ ስለምናያቸው ነው እነሱ በዛን ሊያልክ የሚሆኑት ማለት ማህበረሰቡ እኮ ስንል ኦፍ ኮርስ ምናየው ነገር ነው ላይቭ ገብተው ለሚሳደብ ሰው ብሔርንና እምነትን ቁጭ ብሎ 24 ሰዓት ለሚሳደብ ሰው የሚሰጠውን ጊፍት እናውቃለን ያም ሰው ደግሞ መጥቶ የሚሳደበው አንዱን ብሔር ወይም ደግሞ አንዱን እምነት ሲነካ የአንደኛው የዛኛው ተቃራኒ የሆነው ብሔር ወይም ደግሞ እምነት ሰዎች ይመጡና ጊፍት እንደሚሰጡት ስለሚያቅ ስለሚሰጠውም ጭምር ነው ተዋል ይሄ ማለት አሁን እንግዲህ ይሄ ሰውዬ ባንሰጠው ባናየው ብሎክ ብናረገው እንደነዚህ ነገሮች እንዲደርሱን ባናረግ ይሄ እንደነዚህ ነገሮችን ከመስራት ይቆጠባል በቃ ተመልካች ከሌለ ጥቅም ከማታገኝበት ከሆነ ምን ልትሰራ ላይፍ ትገባለህ ምን ልትሰራስ እንደዚህ ነገር ትናገራለህ አውጣላለ ስለዚህ አሁን ማህበረሰቡ ነው ብዬ የምልህ ሁሉም የቲክቶክ ተጠቃሚ ማህበረሰብ ሁሉም ያን ሰው ይከታተለዋል ወይም ደግሞ ጊፍት ያደርጋል ይሰጣል ብዬም አይደለም ከዛ ውስጥ ግን ቀላል ማትለው ቁጥር ትላንትና በቁጥር ያዝናቸው ነገሮች ስላሉ ነው እንደነዚህ አይነት ጌሞች የሚጫወቱ ሰዎች በጣም እርስ በርስ የሚጎዳዱ ሰዎች የሱ አካውንት 449 ሺህ አካባቢ ነው ያለው ኦኬ እንደውም ኦኬ የሞ ኦኬ እንደውም አሪፍ እንግዲህ ይሄን ቪዲዮ እስክንቀርጽበት ሰዓት ያለው ኦኬ ስለዚህ አስቡ እንግዲህ ኦልሞስት ግማሽ ሚሊዮን ማለት ነው ግማሽ ቀላል አይደለም እኮ እንዲሁ 400 ምናምን ሺህ ስንል ቀላል ሊመስለን ይችላል እንጂ አስቡ 400 ሺህ ሰው የሆነ ሜዳ ላይ ፎሎወሮች ናቸው ብለህ ተሰበስባቸው ስቴዲየም አይበቃም ስቴዲየም እንደውም ማክሲመም 100 ምናምን ሺህ ነው ያለው አይደል የማራካኝ እንግዲህ
አስበው ብዛቱ ቀላል ቁጥር አይደለም 500,000 ማለት እና እነዛ ሰዎች ሲከተሉ ምንን አይተው ተከተሉ ምንድነው ኢንተርቴን የሚያደርጋቸው ወይም ደግሞ የፈለጉት ነገር ምንድነው ብለህ ራስን ማስተካከል አለብህ። አሁን ችግሩ ምንድነው ይኸውልህ አንተ አይ በቃ መተው አለብኝ ብለህ ስታስብ ሌላው ቲክቶከር ወይ ጌመር ኮንቴንት ክሬተር አይተውም። ስለዚህ አብዛኞቹ ደግሞ እንደዚህ ቲክቶከሮች እንዴ ከከሌ ካልተወ እኔ ስለምን ተወዋለሁ እኔም አረጋለሁ ጥቅም አገኝበታለሁ ብሎ ያስባል። ግን ለማህበረሰብ ለጄኔሬሽን መጨነቅ አለብህ ብዬ አስባለሁ። እና ከዛ አንግል የእንትንም ጉዳይ አለ እኮ አንዳንዴ እንደዚህ የእድሜም ጉዳይ አለ። ያው ብዙ ወጣት ከሆኑ ገና ብዙ እንዴት ልበል እንደዛ የምታስበው ትንሽ እድሜህ ገፋ ሲል እንደዛ ሲሆን ነው። ግን ልጅነትም የሚያታልላቸው አሉ ገባህ? ልጅ ስለሆኑ በቃ የተሰማቸውን የሚያደርጉት ምናምን በዛ መሃል ግን አደጋ ላይ እንትን ትላለህ፣ አደጋ ላይ ትወድቃለህ፣ ማለት ልትታሰር ትችላለህ ምናምን። አንተ ስትታሰር ደግሞ አንተን አለው ከጀርባ ቤተሰብ እንዴት እንደሚጨነቅ በዙሪያ ያሉ ሰዎች ምናምን ከባድ ነው። ብዙ ነገሮች አሉ። ያ ቤተሰብ እንደተሳቀቀ ነው በቃ የሚቆየው። ከዛሬ ነገ ደግሞ ይታሰር ይሆን ደግሞ ምን ይሰራ ይሆን እያለ አስበው። ከጀርባ ያለ ቤተሰብ ያሳዝናል። ሰቀቀናቸው፣ ጭንቀታቸው ነው የምልህ በጣም እንደ ወላጅ። እና ስለዚህ እነዛ ነገሮች እንዲፈታ ምኞታችን ነው። መጣው እንግዲህ ተምሮ በነገው ህይወቱ ላይ የተሻለ ነገር ያደርጋል ብለን እናስባለን። ሌላ ደግሞ የወጣ ህግ አለ። ቁማር ቤቲንግ፣ እነዚህ ቤቲንግ ቤት ሙሉ ነገር ምንድነው ተሰርዘዋል ወይም ደግሞ ታግደዋል። አዎ ከዚህ በፊት የወጣ አወዛጋቢ ጉዳይ ነበር። ይህን ፍቃድ የመጀመሪያ የሚሰጣቸው ብሔራዊ ሎተሪ ነው። ይህን ፍቃድ የመስጠት መብት ያላቸው በእንደዚህ አይነት በቤቲንግ በሚባል እንትን ላይ የሚሰጠው ብሔራዊ ሎተሪ ነው። ከገቢዎችና ከንግድና ኢንዱስትሪ ሚኒስትር ጋር ውዝግብ ነበራቸው። ማለት በጣም ሰዎችን ለመጥፎ ነገር እየዳረገ ነው፣ በጣም ሳንቲም ማህበራዊ ህይወትን እየነካ ነው እየተባለ ነበርና ሌሎቹ አሁን እንደዚህ ያልኩ ምንድነው ንግድና ኢንዱስትሪ ገቢዎችን ምናምን በላቸው እነሱን እንትን ለማለት ግዴታ ፍቃድ መንጠቅ ያለበት ብሔራዊ ሎተሪ ነው። እሱ እስካልነጠቀ ጊዜ ድረስ ደግሞ እነዛ ምንም አይነት እርምጃ መውሰድ አይችሉም ነበረ እና አሁን ላይ ሙሉ ለሙሉ ቤቲንግ ቤቶች እንዲቆሙ ተደርገዋል። ስለዚህ ኢትዮጵያ ቤቲንግ ቤቶች ሁሉም ቦታ ቆመዋል። የለም ማለት በግልጽ በፍቃድ ደረጃ በፍቃድ ቆመዋል። ለእኔ በጣም ደስ ያለኝ ነገር እንዳጠቃላይ እንግዲህ ቁማር ሁልጊዜ ቤቱን አሸናፊ የሚባል ነገር አለ። የሚገርም አሁን በመረጃው ላይ ኦልሞስት መንግስት ማግኘት የነበረበትን ወደ 1 ቢሊዮን ብር ነው ያላገኘው በዚህ ጉዳይ ላይ ማለት ነው። እና እንግዲህ መንግስት የሚያሳስበው ነገር ይኖራል አላቅም፣ ግን ከዛ የበለጠ ማህበራዊ ቀውሱ በጣም ከፍተኛ ነው። እስቲ መጀመሪያ አንተ ምን ተሰማ ይሄ ነገር? ቁማር ከባድ ነው። አንተ ራስን ተቆጣጥረህ በስነ ስርዓት እንትን ካላልከው ቀጥታ ሱስ ውስጥ የሚከት ነገር አደገኛ ሱስ የሚሆን ነገር ነው። በዚህ ስታስበው መቆሙ አሪፍ ነው። ምክንያቱም ዞሮ መጨረሻ ላይ አሸናፊው ቤቱ ነው የሚባለው ትክክለኛ አባባል ነው። ለምሳሌ አንድ ካሲኖ ቤት ሲኖር ዛሬ ልታሸንፍ ትችላለህ፣ ነገ ልታሸንፍ ትችላለህ። በጊዜ ሂደት ግን ቤቱ ነው ካንተ ገንዘብ የሚወስደው። ለዛም ነው ቢዝነሶች እንደዚህ ካሲኖ ቢዝነሶች ቤቲንጎች ምናምን ያሉት ለዛ ነው። በጊዜ ሂደት ያንተ ገንዘብ ነው ወደዛ የሚገባው። ገባህ? ምናልባት በአንድ ቀን ላይሆን ይችላል። ሰው ደግሞ አንድ ያሸንፎ በቃኝ የሚል በጣም ሬር ሰው ነው። አንድ ቀን ሄዶ አሸንፎ አይ በቃ ልጫወትም ካሁን በኋላ ብሎ የሚል ሰው ውስን ይመስለኛል። አብዛኛው ሰው እስቲ ዛሬ ልሞክር ደግሞ ምናምን ትላለህ፣ እንደው አልፎም ቢሆን ምናምን እና በዛ ካየው መቆሙ ጥሩ ነው። እስኪ ከኢትዮጵያ ውጭ መረጃው ካለ በዓለም ላይ የሚታወቁ ሀገራት አሉ ማለት በቁማር ከፍተኛ እንትን ያላቸው በመቆመር 5 አሁን በመቆመር አሁን በ2000 እስከ 2025 ባለው መረጃ ከፍተኛውን ቦታ የያዙት ሀገሮች የመጀመሪያዋ ያው ገምት እስቲ በቁማር እኔ ገምት ካልከኝ እንግዲህ አንዳንድ ፊልም ተጽዕኖ አሳድሮብናል አይደል? ያው ይቺ የፈረደባት ቬጋስን ስለምናቃት አሜሪካ ትመስለኛለች እንግዲህ ለመገመት። ኢኮኖሚውም ሰውም ትልቅ ነው እዛ ነው። ብዙም ሰው እዛ ሄዶ ስለሚቆምር አንደኛ አሜሪካ ናት። ሁለተኛውን ነው ማትገምተው? አሁን ሁለተኛው በፍጹም ትገምተዋለህ ብዬ አላስብም። ሁለተኛውን ገምት ካልከኝ ማለት ልልህ የምችለው እንደዚህ እንደ አሜሪካ ትልልቅ ሀገር የሆኑ ሀገራትን ነው ልጠቅስልህ የምችለው፣ ወይ አውሮፓ ላይ ያለው ሀገሮች ናቸው። ገምት እስቲ። እሺ አውሮፓ እንዲሁ ዝም ብዬ ልጥቀስ ማለት ጥቀስ እንዲሁ አንድ ሀገር እንደው የሚመስልህ በቁማርት እንግዲህ
ከታወቁ ወይ እንግሊዝ ወይ አንድ ነው ግምት። እሺ በቃ እንግሊዝ። የሚገርምህ ሁለተኛ ላይ ያለችው እናት ሀገር ቻይና ናት። እኔ አላምንህም። አዎ ቻይናዎቹ ከፍተኛ ካሲኖዎች ውስጥ በመቆመር ሁለተኛ ላይ ናቸው ከዓለም። አዎ በጣም ቁማርተኛ ሰው የበዛበት ማለት ነው። እንደዛ ብዙ ቁማር የሚጫወቱ ሰዎች የበዛበት ሀገር። ቁማር የሚጫወቱ ሰዎች የበዛበት። ሶስተኛ ላይ ያለችው እዛው ጋር ጃፓን ነች። ሩቅ ምስራቆች ይዘውታል፣ እየተደበቁ ነው ቢጎኛ እናያቸው። አራተኛ ላይ ቅድም የገመትካት ዩኬ ነች። የጃፓኖቹ በነገራችን ላይ እንደ እንትን የምትመስል ፓቺንኮ የምትባል ጨዋታ አለች። አብዛኛው ሰው በዛ ጨዋታ ነው የሚቆምረው። አብዛኛው ምን አይነት ጨዋታ ነው? የሆነ የነሱ አይነት ፓቺንኮ የምትባላለች። ምስሉን ካገኘን እናስገባዋለን እዚህ ላይ። ከዛ ቀጥሎ ያለችው ደግሞ ዩኬ አራተኛ ላይ ነች ያለችው። ከ40% በላይ የሆኑት አደልት የምትላቸው ሰዎች ከዛ ይቆምራሉ። ለምሳሌ አንድ 10 ሰው ብታቅ 4ቱ ቆማሪ ነው። ቆማሪ ነው ማለት ነው። ዳታው ሲሰራ ይገርመኛል እንደዚህ እንዳታ። እና አምስተኛ ላይ ደግሞ አውስትራሊያ ነው። አውስትራሊያዎች ናቸው አምስተኛ ላይ ያሉት። እነዚህ ናቸው አሁን ላይ እንግዲህ ከ1 እስከ 5 ከፍተኛ የቁማር ደረጃ የያዙት ማለት ነው። የኢትዮጵያ ስንተኛ ላይ እንዳለ የለኝም መረጃው። ቴንክ ዩ ለመረጃ። ግን በዚያ የያዛችን እኮ አንደኞቹን እኮ ልናስንቅ እየተንደረደረን ነበር። ምናልባት ዳታው በስነ ስርዓት ቢሰራ እንግዲህ በጣም ከፍተኛ ደረጃ ምክንያቱም ለመሰለ የሚገርመው ቁማር ሲጮቱ እንደሰማሁት ከሆነ ሁላ በጣም በሚያስቀው ሁኔታ አሁን የሚታወቀው አለ። ለምሳሌ በእንግሊዝ ፕሪሚየር ሊግ እነዚህ ፕሪሚየር ሊጎች አሉ አይደል? ሜጀር የሚባሉት የጀርመን ቡንደስሊጋ፣ የስፔን ላ ሊጋ፣ ጣሊያን ሴሪያ ወይም ደግሞ ሻምፒዮንስ ሊግ ሜጀር የሚባሉ የኳስ ሁነቶች ላይ እንትን ትላለና ኢትዮጵያ ላይ የሰማሁት ሁላ አንተ በኢንዲያ ላይ ኢንዲያ ውስጥ በሚገኝ ክሪኬት ነው ራግቢ ክሪኬት መሰለኝ እንጂ ክሪኬት ይጫወታሉ። የማያውቁትን ክለብ ኢማጂን የመጀመሪያው ኢንዲያ ላይ መሆኑ፣ ቀጥሎ ኢንዲያ ላይ የሚገኝ የክሪኬት ጨዋታ ምን ኳስ ጨዋታ እንኳን አይደለም የክሪኬት ጨዋታ ነው። ከዛ ማታቀውን ክለብ ያሸንፋል ብለ ጨዋታውን እኮ ለኳ አታቀውም። የቁማር ሱስ እስከምን ድረስ እንደሚያስኬድ ማለት ነው። አሁን ቁማር መጥፎነቱ ደግሞ የሆነ ነገር ትንሽ ትበላና ከዛ በኋላ እያሳየን የሚወስድብህ ቀስ እያለ በቃ እንትን ነው የሚያደርግ። ፕሮባቢሊቲውን ታያለህ። ኦድ ምን ያህል ነው ሊያሸንፍ የሚችለው። ምርጫ ሲኖር ከፍተኛ እንደዚህ አይነት እንትኖች አሉ። እንትና ይመረጣል ገባ የትኛው ያሸንፋል፣ ከፍተኛ ገንዘብ ይንቀሳቀስበታል። አሁን ፈረስ አጠብቀውም። የፈረስ ውድድር በጣም ከፍተኛ ገንዘብ ይንቀሳቀስበታል። በጣም ከፍተኛ ቁማር አለበት ፈረስ ውድድር ማለት ያ ፈረስ ላይ እኔ እንደውም የሱ የሮያል ፋሚሊ ጨዋታው ላይ ይመስለኝ ከፍተኛ ባለሀብቶች ማለት ለስሜታቸው የሚያደርጉት እንጂ ቁማር ያለበት ሁላ ይመስለኛል። ትልቅ ገንዘብ የሚንሸራሸርበት አንድ እንትን ነው እሱ ራሱ። እኔ ግን አንድ በጣም ጥያቄ አለኝ። ሎተሪ ቁማር ነው አይደለም? አስቤው አላውቅም። ይኸውልህ ወይ እንግዲህ ጊዜ እንስጥና በሚቀጥለው ቪዲዮ ትመልስልናለህ። ያላሰብኩትን ጥያቄ ነው የጠየቀኝና እንዴት ብዬ ማሰብ እንዳለብኝ ግራ ገብቶኝ ነው። ቁማር ነው ካልከኝ አይደለም ለኔ ወሰንክ አይደለም ነው ላይ ልረፍ። እንዴት ውድ ተመልካቾች የትኛው ጋር ልረፍ እስቲ ንገሩኝ። እስቲ ኮሜንት ላይ አስቀምጡልን ተመልካቾች። ሎተሪ ቁማር ነው ወይስ አይደለም? ምንድን ነው የሚሰማችሁ? እስቲ የትኛውን ነው የምትሉት? በእኔ ግን ልግለጽ፣ ቁማር አይደለም። ኦኬ ቁማር አይደለም። ለምን አልክ ካልከኝ ባትለኝ ደስ ይለኛል። ካልክ ግን እላለሁ እንግዲህ አማራጭ የለኝም። ምክንያቱም ይመስለኛል እንዴት ነው አንደኛ ከአንድ ነው የሚደርስ የእድል ጨዋታ ነው የምለው ቁማር ሳይሆን በቃ ታወዛግበኝ። ትንሽ አወዛጋቢ ነገር ነው። እስቲ ተረድቼው አላውቅም። አይገርምም? እስቲ ምንድን ነው ግን ቻፒ? እስቲ እኔም መልሱን ስላላገኘሁት ነው የምጠይቀው እኮ። እስቲ አንተ እንዴት ትረዳለህ? ተመልካቾችንም ጠይቅ ያለው እንግዲህ እስቲ እናያለን። ውድ ተመልካቾች ይሄን ነገር በጣም መስማት ስለምፈልግ እስቲ የምታውቁ ሰዎች እንደ ህግም የተቀመጠ ወይም ደግሞ የእናንተንም ስሜት ቢሆን እንድነግሩን እፈልጋለሁ። እስቲ አንተ ስሜት ግን ምንድን ነው የሚለው? ቁማር ነው ወይስ አይደለም? እኔ እውነት ለመናገር ምንም ቁማር ነው አይደለም የምለው እንትን የለኝም። ነውም አይደለምም ለማለት ያወዛግበኛል። እስቲ አንዱ ጋር ረፍ ብትባል ከደረሰኝ ቁማር አይደለም፣ ካልደረሰኝ ቁማር ነው። ከደረሰኝ ቁማር አይደለም። ደስ ይላል ይቺ አገላለጽ። ምንድነው ጾመኛ ነኝ ከእንትኑ ትታችሁ ከመረቁ ስጡኝ እንዳለው አይነት ነገር ነው። እንደዛ አይነት ነገር ነው አይደል? ያ ምክንያቱም ለመሰል አሁን ብዙ የሚያወዛግብህ ምንድነው አንደኛ ሎተሪ
በእኛ ሀገር በሌሎች ሀገሮች የግል አቋማሪ ድርጅቶች አሉ እንደዚህ ሎተሪ የሚሰሩ አብዛኛው ሀገር ላይ ምንድን ነው መንግስታት በራሳቸው ይሄ ሎተሪ የሚባለውን ነገር እንትን ይላሉ ቃሉ ራሱ መጣ ያቋምራሉ ላልነበር ታውቃለህ ይሄ ሎተሪ የሚባለው የእድል እጣ ያወጣሉ የእድል ሎተሪ ያወጣሉና አሁን መንግስት ያን ነገር እያደረገው ስለሆነ ሌጋል ነው ብለህ ታስባለህ ስለዚህ ቁማር የሚለው ነገር ስም አይገልጽለትም ትላለህ አይ አሁን እዚህ ጋር እኮ የሌጋሊቲ ጥያቄ አይደለም ገባ ሌጋልም ይሁን አይሁን ሎተሪ ግን ቁማር ነው አይደለም ገባ ያው አሁን ይኸውልህ የምትሰጠው ምክንያት ኢን ፕሪንሲፕል መንግስት ቁማርን አፕሪሺየት አያደርግም ካልክ ሎተሪ ቁማር አይደለም ብለህ እንድታስብ ያደርጋል አሁን ይሄን የሚመልከታ ነው ከዛ ደግሞ የሚሆነው ደግሞ እስቲ ቁማርና ይሄኛውን ሎተሪን ምንድነው ልዩነታቸው ብለህ ስታስብ ልዩነት ታጣባቸዋለህ ሁለቱም ባይ ቻንስ የምታገኛቸው ነገሮች ናቸው የቢቲንግ ላይም ስትመጣ ግምት ነው የምታስቀምጠው እዚህ ጋም ግምት ነው በቃ ትገዛለህ ሎተሪ እዚህ ጋም ደግሞ እድልን ምንድነው ይሄኛ ያሸንፋል ብለህ ትላለህ ካሸነፈ ትበላለህ እዚህ ጋም ከደረሰ ትወስዳለህ ነው ጨዋታው ለዛ መስልኝ ያወዛገበናል አይ ለነገሩ የእውነት እንኳን መልስ ካልከኝ ሊበሏት ያሰቧትን አሞራ የሚባል ነገር አለ አይደል ለራሴ ሳመቻች ነው እንጂ ቁማር ነው ካሰብከው ያው በትንሽ ገንዘብ አረጋለሁ ከዛ በኋላ ብዙ ገንዘብ ልወስድ እችላለሁ ቁማር ነው ለኔ ግን ያው ቁማር ነው ብሎ ሲባል መስማት ስለማልፈልግ ነው ሎተሪ ነው ብለህ ገባ ሎተሪ ነው ያ በህይወት እንትን ሎተሪ ቆርጠህ ታውቃለህ ሎተሪ በደንብ ቆርጬ አውቃለሁ አንተ እድለኛ ነህ እኔ ሎተሪ በህይወቴ ሶስቴ ብቻ ነው የቆረጥኩት ደረሰ ወይስ አልደረሰ ስላልደረሰኝም መሰለኝ ከዚያ በኋላ እንትን ማለት ያልፈለኩት በሶስተኛው አቆምከ በቃ እሱም እዚህ አይደለም ኢትዮጵያ ነው እዚህ ጭራሽ አይቼው አላውቅም ስለ ታየዋለህ ግን ቆርጬ አላውቅም በህይወቴ እዚህ አገር ከመጣው ጀምሮ እንትን ብዬ አላውቅም ኢትዮጵያ ላይ እሱንም ሶስቱ እነዚህ ፈጣን ሎተሪ የሚባሉት ስክራች ምናደርጋቸዋል አይደለ እነሱን እንጂ ተንቦላ ምናምን ነገር አይደለም እሱን እንደማይደርስኝ ስለማውቀው በተስፋ ራሴ መሙላት አልፈልግም ብዬ እንትላለሁና ከቢኒ ጋር ይሄ ስለ እድልን ራስ ነው የምትሰራው ወይስ እድል ወደ አንተ ነው የምትመጣው የሚል ነገር አንድ ጊዜ የሎተሪውን ጉዳይ አስገብተን አውርተን ነበርና እሱ ለማንሳት ብዬ ነው ፈጣን ሎተሪው እኔ የማውቀው ብዙ ጊዜ የሰው ልደት ሲሆን ምናምን ጊፍት እንደውም አብሮ ይሰጣል እዚያ ጋር ብዙ ቦታ ያው የተለያየ ቦታ ይቻላል ብዙ ጊዜ ከሆነ ስጦታ ጋር ሊሆን ይችላል አንድ ፈጣን ሎተሪ የምትፋቅ አድርገው ይሰጡሃል ብዙ ጊዜ እንደዛ ይቻላል የተለያየ ቦታ ይፈዋላክ ግን ሲደርስ ምንድን ነው የሚሆነው ያንተ ነው ታዲያ ከደረሰ እድለኛ የሰጠው እኔ ሰጥቼ ነው ስለዚህ ግማሹን የማለት የለም ሐሳብ ሊቀይር ይችላል እዛው ጋር ከፋከው የሚገርምህ እንደውም አሁን በላስት ዊክ ላይ አፍሪካ ሀገር ናይጄሪያ ኦርጋና ጃማይካ አንዱ ደርሶት ወደ ስንት ሽንትን እና ምን ዳርጋ ሶሻል ሚዲያ ላይ ወደ ተመልካቾች ሲዘዋወር አይታችሁታል ብዬ አስባለሁ የስኬሪ ሙቪ ማስክ አለ አይደለ እሱን አድርጎ ጓንት አድርጎ ማንነቱ እንዳይታወቅ ሆኖ ሄዶ ተቀብሏል እንደዛ አይቻለሁ ምናልባት ሌላ ይሁን ያየሁት ቆየት ያለ እንደዛም እኔም አይቻለሁ ኦኬ እኔ አሁን በዚህ ሳምንት ነው ይሄ ነገር ሲሆን ያየሁትኝና ገርሞኝ ነበረ ሰው እንደዛ ማድረግ ጀምሯል ማለት ነው ሁሉ ከፍቷል ምክንያቱም የማታውቀው ወንድም ላይ ይፈጠራል የዛን ሰዓት የማታውቃት እናት አባት ላይ ይመጣሉ ማለት የማታውቃት ስለ አደጋው ከዛ በላይ ደግሞ አደጋው ምናልባት ሊያግቱ ይችላሉ ቤተሰብን ሊያግቱብህ ይችላሉ ብዙ ነገር ሀፕን ያደርጋል እና በቃ ቤስት እንትን የተባሉ የእሱ ነገሮችን አደጋዎችን የመቀነሻ ዘዴ ነው የምትለው ተሸፋፍነው መምጣቱ ያው ምክንያቱም ቤተሰብ እናት አባት ሊያቅ ይችላል ዙሪያ ያሉት የተወሰኑ ሰዎች ምክንያቱም ዞሮ አንተ ብር ሳይኖርህ ከሆነ ሰዓት በኋላ ሲኖር ይታወቃል እና በዛ ምክንያት ብቻ እንትን ተብሏል ይሄን ለማለት ነው እንግዲህ ወደ ተመልካቾች የመጨረሻ የምናደርገው እንግዲህ በናዝራዊት ጉዳይ ላይ ነው የቷስ ባለፈው ሳምንት ሰይፉ ላይ ቀርባ በቪዲዮ ኮሊንግ ያወራችው ጉዳይ ነበረ ስለ ቷ ያለችበት ሁኔታ አስረድታለች እንድታስረዳም የሆነበት ምክንያት ከዛ በፊት በዛው ሳምንት ውስጥ ሶሻል ሚዲያ ላይ ያለችበት ሁኔታ ተብሎ ሲወራ የነበረ ነገር ነበረ በናዝራዊት ጉዳይ ላይ የሞት ቅጣት ነበረ የነበረው ከዛ ቀሎላት ወደ እድሜ ልክ እስራት
ዞረዋል እና ከዛ ውጭ ደግሞ አሁን ቤተሰቡ ጥረት እያደረገ ያለው ጠበቃዋ እንግዲህ እህትየውም እንደገለጸችው ከዛም ባነሰ መልኩ ደግሞ ከዛም እንዲወርድ ነው ፍላጎታቸውና ከዛ ጋር ተያይዞ ሰይፉ ላይ ቀርባ የተነገረቻቸው እሷ እስር ቤት አሁን የምትገኝበት ሁኔታ ምን አይነት ሁኔታ ላይ እንዳለች ከትላንትናው የተሻለ ነገር ማለት ቋንቋ በመማር መጽሐፍ በማንበብ ሌሎቹንም ሁላ በማስተማር ላይ ትገኛለች እና ሰሞኑን ከሆኑ ሁኔታዎች ውስጥ አንዱ እሷ ነው። እስቲ ያለውን ነገር እስቲ ቻፒ አንተ ያየውንና ያሉት ነገሮች ስለ እስር ቤቱም ያለ አንዳንድ መረጃ ኢንፎርሜሽኖች ምንድናቸው የሚለው እንደንትንደንለው እንደዋጨሩ የሞት ፍርድ ነበረ የመጀመሪያው ፍርዷ። እሱ እግዚአብሔር ይመስገን ተቀይሮላታል። ወደ እድሜ ልክ ግን አሁን እነዛን አመታቶች ካሳነሱላት ብለው ነው እየሞከሩ ያሉት ቤተሰቦቿ። እንዲሳካላቸው እንመኛለን። ግን ምንድነው እዛ ካለው እስር ቤት ሙሉ ኢንፎርሜሽን ማግኘት አትችልም። ምክንያቱም አንደኛ በራስህ በራሷ ቋንቋ መናገር አትችልም። እየሰማት ነው የምታወራው እና እሷን በፍራቻ ነው የምታወራው። መናገር የምችለው ነገር አለ። ትክክለኛ ያለችበትን ሁኔታ መናገር አትችልም። ያው እህቷም እንደገለጸችልን እስር ቤቱም ጓንዡ የሚባል የሆነ የሴቶች እስር ቤት ነው እና ያያው ነበር። እንዴት ነው እስቲ ቻይና እስረኞቻቸውን የሚይዙበት መንገድ እንዴት ነው ሃንድል የሚያደርጉት እስረኞቻቸውን የሚለውንና እዛ እስር ቤት ውስጥ ከ2000 እስከ 3000 ያህል ታሳሪዎች እስረኞች እንዳሉና ያንዳንዱ ሴል ውስጥ ደግሞ ክፍል ምትላት የለችም። ከ12 እስከ 16 ሴቶችን በአንድ ክፍል ውስጥ በነገራችን ላይ የሴቶች ብቻ ነው እስር ቤቱ። ማለት ተከፋፍሎ በዚህኛው ጋር ወንዶች በዚህኛው ጋር ሴቶች ምናምን ምትለው የለም። የሴቶች እስር ቤት ነው። የአንድ የሴቶች ፕሪዝን ብቻ ነው እና ያው ክፍሉ የተገነባው ግን ለ8 ሰው ነው። ለ8 ሰው በተገነባ ክፍል ውስጥ ነው ከ12 እስከ 16 ምናምን የሚያደርጉበት እስር ቤቶቹን ማለት ነው። 3 ተደራራቢ አልጋዎች ያሉባቸው ናቸው። አመጋገባቸው ደግሞ ብዙ ጊዜ ያው ሩዝ ነው። እዛ የታወቀ ነው። ውሃ በደንብ እንትን ያለበት ሾርባ፣ ቻይኖቹ ቀጠንጠን ያለ ሾርባ ነገር አይደል? ሩዝ አለ፣ እንደዛ አይነት ነገር አለ እና ምናልባት በሳምንት 2 የአሳማ ይሄን ጮማ ነገር ስብ የአሳማ ስብ ነገር ይደረግበታል። ግን መጠናቸው የሚሰጥህ ትናንሽ ነው። በቂ የምትለው ሳይሆን ፖርሽኑ አነስ ያለ ነው እና ከ10 ሰዓታት በላይ እንድትሰራ ትገደዳለህ በተለያየ ነገር። እንግዲህ ኢንተርኔት ላይ ያለ ኢንፎርሜሽን ነው። ያው እዛ ሄዶ ዶክመንተሪ የሰራ የለም፣ አይፈቀድም። ግን በተለያየ መንገድ ከተሰበሰበው ኢንፎርሜሽን ነው። ታሳሪዎችም ከምንም ተሰብስበው ነው ኢንፎርሜሽን። ጅንስ ልትሰፋ ትችላለህ፣ ኤሌክትሮኒክስ ነገር ልትሰራ ትችላለህ፣ ኮስሜቲክስ ነገሮች ልትሰራ ትችላለህ እና በቀን የሚወሰንልህ ኮታ አለ። ለምሳሌ 10 ነገሮችን መስራት ካለብህ 10 ነገሮችን መስራት አለብህ በዛ ቀን። እንግዲህ በግድ ነው የምትሰራው። አልሰራም የሚባል ነገር የለም። ምርጫ የለም። ምርጫ የለህም። በህክምና ጉዳይ ደግሞ ኦልሞስት ዜሮ ነው። ኬር ብዙ የሚያደርጉ ነገር አይደለም። ካመመህ ማለት የተለየ ህመም ታመምክ ነው በቃ። እዛ ሆነው እርጉዞ ነው የሚወልዱ ሴቶች እርጉዞ ነው የገቡ ማለት ነው። ልጆቻቸውን ሲወልዱ ልጆቻቸውን ይወልዳሉ። ለትንሽ ወር እነሱ ጋር እንዲሆን ይፈቀድላቸዋል። ከዛ በኋላ ግን ልጆቻቸው ይወሰዳሉ። ለቤተሰብ ነው የሚሰጡት ወይስ ለቤተሰብ ይሰጡ? ለሌላ ሰው መረጃው አይገልጽም። ግን ከነሱ ልጆቻቸው ይወሰዳሉ። መደብደብ ያለ ነው። ቅጣት በደንብ አለ። አጉል ጸባይ ካሳየ ብዙ ከመለስክላቸው ለጋርዶቹ ገባ ይሄ በቃ አንገትህን ደፍተህ ሰጥለጥ ብለህ ነው እንትን የምትለውና ምናልባት የሌላ ሀገር ዜጎች እንደውም ትንሽ ያው የተሻለ ትሪትመንት ይኖራቸዋል። የፖለቲካ ጫና ከመፍራት አንጻር ማለት ነው። ዲፕሎማቶች መጥተው ስለሚገቡኛቸው ዜናው የሚወጣብናል ከሚል አንጻር ኦልሞስት ተመሳሳይ ነው። ግን ትንሽ የተሻለ እንትን አላቸው። እና እንዳልኩ ልጆች ሲወልዱ ኢቭን አሁን ያልኩ ልጆች ሲወለድ ለምሳሌ ሞት ፍርድ ተፈርዶባቸው ይሄ በሰንሰለት ታሳሪዎች ከሆኑ ወይ ምናምን እሱን እንኳን አይፈቱላቸውም ሲወልዱ። ከነዛው ከነሰንሰለታቸው ትንሽ በጣም ጭካኔ ያለበት ቦታ ነው የሚመስለው እንግዲህ ኢንተርኔት ላይ እንዳሉት መረጃዎች ማለት ነው። ከባድ ነው። እና ሰው ደግሞ ቤተሰብ ሲጎበኝህ ደግሞ ያው የናዝራዊት እህት እንደተናገረችው ነው። በጣም ሬር ነው። እሱንም ደግሞ ምንም አይነት ፕራይቬሲ የለህም። የምትናገረው እየተደመጠ ነው። በራስ ቋንቋ ማውራት አትችልም። ፊዚካሊ መነካካት አትችልም። ብቻ በጣም ትንሽ ሰቅጣጭ እንትን ነው ሁኔታ ነው። እንዳልኩ ለፋብሪካዎች ስራ መስራት አለባቸው። እረፍት የላቸውም ምናምን። ምግብ በደንብ ሳይሰጥህ 10 ሰዓታትን መስራት ቀላል አይደለም።
በጣም ከባድ በጣም ያ እስር ቤቱ ያለው ሁኔታ እንደዛ ነው። ከጉግል ላይም ለማየት ሞክሬ ነበረ እስር ቤቱን ምን እንደሚመስል። ቀጥታ ስሙን ብትጽፍ አያመጣልህም፣ ግን ዊኪፒዲያ ላይ ኮኦርዲኔት የት ጋር እንደሚገኝ ኮኦርዲኔቶቹ አሉ። እነዛን ኮኦርዲኔቶች ይዘህ ሰርች ስታደርገው ግን ይመጣል። ኦኬ በዛ መልኩ ነው አንተ ያገኘው እነዚህ መረጃዎች። ስክሪኑ ምን እንደሚመስል ከላይ እናስገባዋለን እስር ቤቱ። ኦኬ ያ አሪፍ እንትን ያልከው በጣም እግዚአብሔር ልጅቷ ታሳዝናለች። እግዚአብሔር ፍርዷን ያቅልልላት። እሱን ነው የምትለው። ምክንያቱም ለመሰለህ ተያዘ ተብሎ የታሰበው መጠን ሊያውም ደግሞ እንደ ቻይና ቀጥታ የስቅላት ወይም ደግሞ የሞት ቅጣት ነው የሚፈርዱት እነሱ አይደለም። እንትን በጥንት የግራም ለውጥ የለውም። ታዘዋውር ከተያዝ 1 ግራም ትሁን 10 ኪሎ ነው በቃ ልታዘዋውር። ለግል ስትጠቀም ወይ ልትጠቀም ሲሆንና ስታዘዋውር አንድ አይደለም ህጉ። ማዘዋወር ከሆነ የኪሎ መጠን ምንም እንትን አያደርግም። 1 ግራምም ትሁን ቀጥታ ሞት ነው ይፈርዱት ማዘዋወር ከሆነ። ማዘዋወሪያ መጠቀም ከሆነ ግን እሱ የተለያየ እንትን አለው፣ የተለያየ ቅጣት አለው። ያ ለዛ ነው አሁን የሷን ይሄ ማክሲመም ሃይ ፕሪዝን የሚባል ቦታ ላይ በጣም ከፍተኛ እንትን ያስገቧትና ፈጣሪ አምላክ ነገሮችን ያቅልላት፣ እውነቷን ያውጣላትና ያው ተስፋ ማትቆርጥበት አንድ ፈጣሪ አይደል ያለው። እንግዲህ በሰው ብትቆርጥም በነገሮች እና ፈጣሪ ሁሉን ያቅልላት ብዬ ነው የምለውና የአንድ ሰው ህይወት በአንድ ሰው በሌላ ሰው እንደዚህ ሲበላሽ በጣም ያሳዝናል። ተዋል ልጅቷ በየዋነት በመልካምነት ለመርዳት ብላ ያደረገችው ነገር ህይወቷን የሚያሳጣ ነገር ነው። ዋጋ ያስከፈላት ያለው ያስከፈላትም እውነት ለመናገር አንዳንድ ጊዜ በቃ በሞቱ እንኳን ይሻለኛል ብለህ የምትልበት ነገር አለ። አሁን እንግዲህ እዛ እስር ቤት ውስጥ ያለውን ነገር መረጃ ኢንፎርሜሽን የነገርከን ነገር አለ። አያያዛቸው፣ የምግብ አቀራረባቸው፣ ምን ያህል ሰዓት እንደሚሰሩ ምናምን እንዳጠቃላይ የተናገርከው ነገር አለ። ፕላስ ደግሞ ምን ይጨመራል መሰለህ ይች ልጅ ባላጠፋችሁ ባላረገችው አንዳንዴ ነገሮችን እኮ አጥፍተህ ሲሆን በቃ የሚደረገው ነገር ስላረክ ወንጀል ፈጽመህ ስለሆነ አክሰፕት ታደርጋለህ የቱንም ያን ነገሮች ቢከብዱብህ። ግን አሁን እሷ ምንም ነገርን ባላረገችበት ሊያውም መልካም ነገርን አረጋለሁ ብላ ባሰበችው ነገር ነው የተቀጣችውና እንግዲህ አሁን ከነገርከን በተጨማሪም ደግሞ ሳይኮሎጂካሊ እንዲህ ጥሩ ባረኩ ብላ ብዙ ነገሮች ይደርሱባታልና እህትዮዋ እንደገለጸችው እንግዲህ በጣም ጥሩ ሁኔታ ላይ እንዳለች እንግዲህ እንዳልከው እዛ ጋር ሴኩሪቲዎቹ ከመኖራቸው አንግል ይሁን ወይም አላውቅም ብቻ በጣም ጥሩ ነገር ላይ እንዳለች መጽሐፍ በማንበብ በተለያዩ ነገሮች እንትን እያለች እንደሆነና እንግዲህ ያንን ነገር ነው ያስተላለፈችው ስቲል ነው። እናትየውም አያውቁም ያለችበት ሁኔታና ያለውን ኢንፎርሜሽን እና አንዳንዴ በዚህን ያልክ ባንጨካከን ገንዘብ ጠፊ ነው ብዬ አስባለሁ። ማለት ይዘነው አንቀበርም። ድንገት የሆነ አሁን ያሰብነውን ኒዳችንን ሊያሟላልን ይችላል። ሁላችንም የሆነ ከአንድ እንጀራ እናልፍም እኮ። አንተ 5 ስታር ሆቴል ገብተህ በላ፣ እኔ ከሰዎች ለምኜ የሰዎች ትራፊን በላው። ዋናው ነገር በህይወት እንድንቀጥል ሁለታችንም ምግብ በልተናል በሚለው ብቻ ነው የምንይዘው እና ምክንያቱም ስንሞት ሁላችንም እዛው እቺ አንዷ ጉድጓድ ውስጥ አይደለም እንገባው። ያ ስለሆነ ለምን መጨካከንስ ምን አመጣው? ለምን ስንጨክናለን? ያን ያህል በዚህ መልክ ሄደን ሰዎችን ለምን እንዲጎዱ እንፈቅዳለን? ገብቷል። እቺ ልጅ መልካም ነገር ባሰበች ልክ ነው ይሄ ነገር የሆነባትና በጣም የሚያሳዝን ያከበደባትም እኮ አንዱ እሱ ነው። እሷ እንትን ነች፣ የተማረች ነች፣ የኢንጂነሪንግ እንትን ነች አይደለ? 2 ዲግሪ አላት። ይሄ ያለሽ እንዴት ሰው ሰጅልኝ ሲልሽ እንዴት ማሰብ ያቅትሻል? እንዴት ማሰብ አቃተሽ? እኮ አውቀሽ ነው እንጂ እንትን መሆኗ አከበደባት፣ ነገሮችን አክብዶባታል። ያ ነገሮችን አመዛዝነሽ ማየት የምትችይ ሰው ነሽ። እንዴት አላመዛዘንሽውም ነው? ያው ብታውቂው ሆን ብለሽ ቢሆን ነው እንጂ ይሄን ማመዛዘን የሚከብድሽ አይነት ሰው ሆነሽ አይደለም ነው። አንዱ የሚያከብድባት ያ ነው። የሚገርመው እነሱ ሳይድ እነሱ የሚሉት ያንን ነው። እንደ ሀገር ግን አሁን ይኸውልህ የኢትዮጵያ ካልቸር ይሄ ምንድነው የእንትን ጋፕ አለን አይደለ? ከሌላው ዓለም ጋር ለምሳሌ እኛ ነገሮች የምናይበት መንገድ አለ። ቀናነት የሆነ ለእናቴ እንደዚህ አርሽልኝ ለእንደዚህ አርሽልኝ ወይ የሆነ ልክ እናቴ ታመመች ያህል ቤተሰብ ያንተ የሆነ ያህል ነው ተሰምቶ ምንም ነገርን ቼክ ሳታረግ የምትረዳው። አሁን እሷ ላይ የደረሰው ነገር ብቻ ሳይሆን ኢትዮጵያ አየር መንገድ ባይሚን ኢትዮጵያ ኤርላይንስ እዛው ኤርፖርት ላይ የሚያዙ ብዙ ሰዎች አሉ። ገብተዋል። የሆነ ነገር ለመርዳት ብለው የሆነ ነገር የሚሆኑ አሉና እኛ እንደኛ ነገር ሌላው ዓለም
ማንም የማንንም እንካደርስልኝ ምናምን የሚባል ነገር የለም። አሁን የነሱም እንደዛ የሚወስዱበት ምክንያትም ያ ነው ብዬ አስባለሁና እኛ ግን እንረዳዳለን። መውሰድ የራስንም ዕቃ ቀንሰን ቢሆን የዛን ሰው ነገር ይዘት ሄዳል። ግን አሁን እንዴት ነው አንተ አሁን ሰው ዕቃ ወሰድልኝ ቢልህ ትወስዳለህ? አሁን ይሄን ታሪክ ታውቀዋለህ፣ ሰምተኸዋል፣ የተፈጠረው ነገር አይተሃል። ከአንድ ቦታ ወደ አንድ ቦታ ልትሄድ ነው። የማታውቀው ሰው አይደለም፣ የምታውቀው ሰው መጥቶ ብስራ ይሄን ዕቃ ወሰድልኝ ወደዚህ ሀገር ስትሄድ ብሎ ቢሰጥህ ትወስዳለህ? ታደርሳለህ? እኔ በማድረሱን ላደርስ እችላለሁ። ግን ከዛ በፊት ይህን ታሪክ ሳልሰማ ዙሪያ የቅርብ የራሴ ሰው በምለው ሰው ላይ የደረሰበት ነገር ነበረ። እግዚአብሔር ሲያተርፈው ኢትዮጵያ ኤርላይንስ ላይ ነው ሳይወጣ ያ ሰው ያን ነገር እሱ እንዳላረገውም እዛ ጋ የነበሩ ኤርፖርት ሴኪሪቲዎች ተረድተው ዜስታቸው ያን ነገር የያዙትን ነገር የተያዘውን ነገር ብቻ ነጥቀው ከዛ በኋላ እንትን ብለው ምን መሰለኝ ነው ይህን የባልትና ውጤት እዛ እሱ ስሙንም አገሩንም መረጃ መስጠት ስላልፈለኩ ነውና የሚሄድበት ሀገር አድርስ ተባለ። ኦኬ እሺ ያለ በይዋነት ነው ተቀበለ። ከዛ በኋላ በምን ታወቀ? ሻንጣ ኦቨር ሆነ፣ ኪሎ ዕቃ ቀነስ ይባላል። እዛው ኤርፖርት ጋር ያስቀንሷል ከፍተው። እዛው ቼኪን እያደረገና ኦኬ ብሎ ከፍቶ እዛው ጋር ነው ዞርም አላለ። ምክንያቱም ብዙም እንትን የሱ የመጨረሻ አካባቢ ነበር ለተራ እየጠበቀ የነበረውና ከፈተ። የአጋጣሚ ሲቀንስ ዱቄቱ መሀል ጫት ነው። በዱቄቱ ውስጥ ተደርጎ ነው እንትን የተባለው። ጫቱ እንዴት ነው የተደረገው? መሀል ላይ ነው የተደረገው። ፎሊዮ ነው የተጠቀለለው፣ አሉሚኒየም ፎይል። ከዚያ አጋጣሚ እዛ ጋር የቼኪን የሚያደርገው የኤርላይንስ ሰራተኛ ሳይሆን በአጋጣሚ መጣ የኤርፖርት ደህንነት ሰራተኛ እዛ ጋር ቆሞ ነበርና አየው። የላይክ ዱቄት እንደዚህ የሆነ በላስቲክ የታሸገ ስታወጣው እንትን ይላል አይደለ? ዱቄቱ ወደ ግራና ወደ ቀኝ ነገር ሄድና ከዛ እሱ ነገር ምንድን ነው አለ። ይሄኛው ምንም ነገር ሳይሆን ዱቄት ነው ምናምን ነገር እስኪ ያለው ኦኬ ብሎ ሰጠ። ያ ኦልሬዲ እንትን ነው ሲያየው አሉሚኒየም አለ። እንደዚህ ሲነካው ጠጠር ይላል። ከዛ በኋላ አንድ ጊዜ ሻንጣን ይዘና ተባለ። ቢሮ ተሄደ፣ ተከፈተ። ሲከፈት ጫት ነው የተገኘው። አሁን ይኸውልህ ይሄ ሰው የሚያውቀው ሰው ነው እና ይሄ ነገር ሀፕን አደረገበት። እግዚአብሔር ሲረዳው ጉዞ እንዲቀጥል ነው የተደረገው። ግን ጉዞ ሲቀጥል ያ ነገር አልኖረም። መረጃ ስተብሎ ተናዶ መረጃ ስለዛ ሰው መረጃ ሰጥቷል። ይህንን አድርስ ተብሎ ስለተባለው ሰው እሱ ተናዶ ክስም መሰረትበታለሁ ሁላ እስከ ማለት ሁላ ደርሶ ነበረ። ክሳቸው ምናቸው እንዴት ይሁን አላውቅም። ግን ይሄ ሰው የዳነው በምንድን ነው? አሁን የተማረ ምናምን ነገር ያልከው ከዚህ ጋር ስለሚገናኝብኝ ነው። ሲያዩት አልደነገጠም። እስቲ ይህን ነገር ዱቄት ነው ምናምን ያው ምናምን ነገር ብሎ የሰጠው ገብቷል አይደለ? ኦኬ there's something እሱ አርጎት ቢሆን ኖሮ የሱ ቢሆን ኖሮ like የሆነ የመደንገጥ የሆነ የማይሆን ነገር ስትይዝ የመደንገጥ ተርበተበታለ ብዙ ነገሮች ትላለ። እሱ ምንም ነገር እንትን አላሳየም። በቃ ቀለል አርጎ ዱቄት ነው ብሎ ሰጠ። ዱቄት ነው ብሎ ሰጠ። ምንም ስላለ ያ ነገር ታይቶለት እንግሊዝ ልጁም ዛጋ የተናገረው ባጭ እዛው እንኳን ለቀው ፍላይቱን እንዲቀጥል ማድረጋቸውም በራሱ ትልቅ ነገር ነውና ያ ፈጣሪ አምላክ እንግዲህ ለሷም እንድትፈታ ጸሎታችን ነው፣ ይርዳትልን፣ ምኞታችን ነው። ግን ሌሎቻችን ላይ ጥያቄ ጥሎ የሚያልፍ ነገር ነው። ለሰው አሁን ዕቃ እናደርሳለን አናደርስም የሚለው ውዝግብ ጥሎብን የሚያልፍ ነገር ነው ለሁላችን። እምቢ ማለት ይከብዳል። እሺም ብትል ደግሞ እንደዚህ አይነት ነገር ይፈጠራል። አታውቀውም። ያው መሀል ላይ አጣብቂኝ ውስጥ ገብተህ እንትን ይልሃል። ያ እሱ ከባድ ነውና እንግዲህ አላረግም አረጋለሁም ብዬ ማስባለሁ። የምታረግባቸው እንግዲህ ኮንዲሽኖች ይኖራሉ። እንደ እቃው ታይፕ ይወሰን ይሆናል። ብቻ ከባድ ነው። ኤኒዌይስ ይሄን ይመስላል። ወደ ተመልካቾች የዛሬው ፕሮግራማችን ይሄን ይመስላል። በዚህ ቻናል ላይ ለበዓል እንዲሁ አገልግሎትና ምርታችሁን ለማስተዋወቅ የምትፈልጉ ድርጅቶች ካላችሁ በስር በምናስቀምጠው ስልክ ቁጥር ኮንታክት ብታደርጉን አብረን ለመስራት ዝግጁ ነን። ስፖንሰርም ለማድረግ የምታስቡ ድርጅቶች ካላችሁ አብረን እንስራ እንላለን። እንግዲህ ሰብስክራይብ ማድረጋችሁ አይረሳ። አሁን እያያችሁ ያላችሁ ካላችሁ ፖድካስቱ ቤንጃ ፖድካስት ይባላል። ሁላችሁም ሰብስክራይብ አድርጉ፣ ይህን ፕሮግራም ላይክ አድርጉ እንላለን። እንግዲህ ቻፒን እንዘነባበት። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮን ከወደዳችሁት ላይክ፣ ይስተካከል የምትሉትን ደግሞ ኮመንት ላይ አስቀምጡልን ሀሳባችሁን። መልካም ጊዜ። ቻው ቻው።